ራሴን ለማጥፋት ገመድ ሂት ላምጣ። ራሴን ለማጥፋት ገመድ እንደዚህ የምታነቅበት በቃ ገመድ ብፈልግ ያጣሁበት። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ስራ፣ ኑሮ፣ ህይወት ሁሉ መልካም ነው። ክብሩ ይስፋ ለመድኃኒዓለም። እኛ እንግዲህ በጣም ደህና ነን ውዶችዬ፣ ተመልሰናል። እንግዲህ እኔና ውዱ ባለቤቴ ማለት ነው። ሰሞኑን እንደምታውቁት ትንሽ ተቀይተን ነበረ። አንዳንድ ነገሮች ተፈጥሮ ነበረ። ግን ደግሞ እንግዲህ ያው ፊክስ አድርገናል ሁሉንም ነገር። እኛ ወደ ፍቅራችን ተመልሰናል። ፍቅራችን ይቻለናል ብለናል ውድዬ። እውነት ለመናገር ማለት ነው ማርያምን እኔ ብዙ ነገር አይቻለሁ በዚህ ቪዲዮ ማለት ነው። ሰሞኑን ትንሽ በእኛ መሀል በነበረው ነገር ብዙ ነገር የታዘብኩት ውዶቼ ብታዩ ማለት ነው። አንዳንድ ሰዎችን አይቻለሁ፣ በጣም ልበቀና በጣም መልካም ሰዎችን ማለት ኢቨን የሰዎች ህይወት የሚያስጨንቃቸውን ማለት የሰው ፍቅር የሚያስደስታቸው የሰው መከፋት ነገሮችን በቃ እንደራሳቸው አድርገው ማለት ራሳቸውን እንደገጠማቸው ነገር አድርገው ሲጨነቁ ሲያዝኑ የነበሩ በጣም ብዙ ሰዎችን አይቻለሁ። በዚህ አጋጣሚ እናንተ በጣም ወዳችኋለሁ፣ በጣም አከብራችኋለሁ ማለት ነው የምፈልገው። ያው እናንተን ፍቅራችሁ ነው እኛ ማየት የምንፈልገው። እናንተ በቃ ጭራሽ እንደዚህ አይነት ነገር አያምርባችሁም፣ አይሆንም፣ እናንተ ላይ የሚሆን ነገር አይደለም። እና እናንተ እኛ በፍቅር ነው አርአያ መሆን የምትችሉት፣ ያው የመጣ ነው በዛ ስለሆነ እንደዛ ነው መሆን የምትችሉት ብላችሁ በጣም ብዙዎቻችሁ ኮመንት ስታደርጉ ነበር። አንዳንዶቻችሁም የተለያየ ነገር ኮመንት ጣልጣል እያደረጋችሁ ነበር ለእኛ ከማሰብ እና ደግሞ እኛም ደግሞ የእናንተ ምክር ተቀብለን ማለት ያው ነገሮቹ የተፈጠሩትም እንደዛ የሆኑትም በአጋጣሚ ነው ማለት እኛ አስበንበት አይደለም። በእርግጥ ግን ደግሞ ፊክስ አድርገናል ሁሉንም ነገር። የእናንተ የቤተሰቦቻችንን ምክር ደግሞ ሰምተናል። እሺ እናመሰግናለን ውድ ቤተሰቦቻችን። እኛም በጣም ነው የምንወዳችሁ፣ በጣም ነው የማናከብራችሁ እና በቃ እውነት ነው። እኛ ያው ነገሮችን ፊክስ አድርገን ወደ ድሮ ፍቅራችን ተመልሰን በፍቅር አርአያ መሆን እንፈልጋለን ማለት ነው እና እስከዛሬም ያደረሳችሁን አበረታታችሁ ከጎናችን ሆናችሁ እናንተ ናችሁ ነው እና ከዚህ በኋላም ደግሞ እናንተ አበረታታችሁ እንደተለመደው ጥሩ ኮሜንታችሁን እየሰጣችሁ እያበረታታችሁን ወደፊት እንድንቀጥል እፈልጋለሁ ውድ ቤተሰቦቼ። እና ደግሞ ዛሬ ኪዳነ ምህረት ነች እንደምታውቁት። እንኳን ለኪዳነ ምህረት ለወራዊ በዓል አደረሳችሁ ማለት እፈልጋለሁ በዚህ አጋጣሚ። እና ደግሞ ቀጣዩ ነገር ምን መሰላችሁ ውዶችዬ፣ የዛሬ 2 ዓመት ዩኒቨርሲቲ እያለ ማለት ነው አባዬ በጣም ከባድ ፈተናዎችን ነበረ ያሳለፈ የነበረው እና እናከብራለን፣ በየወሩ ሻማ እናበራለን፣ እናከብራለን እና በዛው ትዝ አለኝ በጣም ብዙ ነገር አስታወስን እያወራን ነበር እና ለምን ለቤተሰቦቼ በዛው ሼር አታደርግላቸውም ብዬ ነበረ እና እሱ እንደምታዩት በዛሬ ቀን በጣም በቃ እውነት በጣም ብዙ ነገር ስለሚያስታውስ ድብር እያለው ነው ቁጭ የሚለው እና ግን ደግሞ ፈጣሪ ሁሉም ነገር ያደረገው በምክንያት ነው። ፈጣሪ ማመስገን አይከፋም ብዬው ነው እና እስቲ ባልዬ በዛው ቤተሰቦችን ሰላም በላቸው እና ከዛ ደግሞ ምን እንደነበረ የዛሬ 2 ዓመት ምን ተፈጥሮ እንደነበረ ደግሞ በዛው ሼር አድርግላችሁ። እሺ ንውድ ሰላም እንዴት ናችሁ? አላችሁ ወይ ውድ ቤተሰቦቻችን እንዴት ናችሁ? ይገርማችኋል የዛሬ 2 ዓመት ያው ግቢ ነበርኩኝ። ልክ የዛሬ 2 ዓመት 2016 ማለት ነው። ልክ በዛሬን ቀን በዚች ሰዓት ቪዲዮ አሁን 8 ሰዓት ይመስለኛል ባልሰሳት ማለት ያው በእርግጥ አፕሎድ ማድረገው ስለሚቆይ ወደ 10 ሰዓት ግን እየቀረጹት ያሉት 8 ሰዓት ላይ ነው እና ልክ የኪዳነ ምህረት 2016 ዓመተ ምህረት በጣም በቃ እንዴት ልበላችሁ እግዚአብሔር በጣም በቃ እንባ እየተናነቀኝ ነበር ቀኑን ሳስበውና በጣም ትላንትናም እያወራሁ ነበረ ዛሬ ነው ምንድነው በቃ እንደዚህ ሆንኩበት ቀን ነው። ግቢ ውስጥ ነበርኩና በቃ ምንም በማላውቀው ነገር አንዳንዴ ነገሮች ያው ቻላቅም ነገሮች በጣም የሆነ ነገር ይመጣባቸዋል። በጣም ተደስቼ ምናምን ከግቢ ወጥቼ ተመርቄ ስራ ሂጄ እያልኩኝ ኤግዚት አልፌ እያልኩ በማስብበት ሰዓት ምንም በማላውቀው ነገር ማለት ነው እውነት ለመናገር እና ተከስሼ ልክ በዛሬን ቀን ልክ ፈተና ላይ ኤግዚት ፈተና እየተፈተንኩ
ገና ሀብዬ ኮምፒውተር ከፍቼ ክሊክ ከማደርጌ ተነስተ ብዬ ከተማሪ መሃል ተነጥዬ ወደ እስር ቤት የተወሰድኩበት ቀን ነበረ ዛሬ ማለት ነው። ልክ ወደ እስር ቤት ተወስጀም በቃ እዛ ማለት በቃ ምኑን ልንገራችሁ፣ በጣም የሚያስጠላ ታይም። ለሳምንት ነበር የታሰርኩት። ፈተና ተጀምሮ እስከሚጨረስ ድረስ ታሰርኩኝ ብቻዬን። ማለት ሌሎችም አሉ። ምንድነው የሚባለው? ምን የተባለ እንትን አብረህ ተወቀጥ የሚባል አባባል አለ። ምንድነው እሳ ብቻ አባባሉ ጠፍቶብኛል። ወይም ደግሞ አይጥ ባጠፋ ዳዋ ተመታ ይባላል። እና ሌሎቹ ባጠፉት ነበረ እኔ እንትን ያልኩትኝ። እዛ ያው እንደምታውቁት ሀረማያ ዩኒቨርሲቲ የተማርኩትኝ፣ ምናልባት የሰማችሁ ካላችሁ። ብቻ በቃ ምንም ያልደረሰብኝ ነገር አልነበረም በዛሬቱ ቀን፣ እስከ ስፔሻሊ በዛሬቱ ቀን ማለት ነው 2016 ዓመተ ምህረት ላይ ማለት ነው። ልክ በዛሬ ቀን ሰኔ 16 ላይ ነበር ወደ እስር ቤት የተወሰድኩት። ምን ብቻ እንዴት ልበላችሁ፣ እግዚአብሔር በጣም የሚያስጠላ ታይም ነበር የሚያሳለፉት። ምክንያቱም እና ልክ በዛሬው ቀን 2016 ዓመተ ምህረት ሰኔ ላይ ነገ እመረቃለሁ ብዬ ነገ እመረቃለሁ የተሻለ ደረጃ ደርሳለሁ ብዬ እንደዛ ስንት መከራዎችን ተቋቁሜ ስንት ስቃዮችን ተቋቁሜ ያው ምናልባት የምታውቁት ናቸው። ይህን ትምህርት ለመማር በጣም ብዙ መስዋዕትነት ነበር የከፈልኩትኝ እንደምታውቁት። ያም መጥቶ የጠቀመኝ ነገር የለም፣ ወረቀት ነው። በእርግጥ ግን በቃ ይሁን ብዬ እነዛ እንደገና ያጠፉት ሰዎች ያጠፉት እንደገና ተፍ ብለው መጠው ምናምን ባለስልጣናቶች ተፍ ብለው መጠው ከዛው ከፖሊስ ጣቢያ ምናምን ከእስር ቤት ሲያስወጧቸው ማለት የተለያዩ ስቱደንት ዩኒየኖች ባይዘይ ማረሳው ሰው እያለ በዚሁ አጋጣሚ በጣም ከባለስልጣን ማይጠበቅ ነገር ያደረገ ማለት ነው። ፕሮፌሰር መንግስቱ የተባለ ከእነስሙ ነው በመናገር እንፈልግና አስፈላጊ ከሆነ ፎቶውንም ለጥፎ እችላለሁ አለኝ። ፕሮፌሰር መንግስቱ ምክትል እንትን ነው የግቢው ማለት ነው አስተዳደር ነበርና መጥቶ በቃ እነዛን ያጠፉትን እንደገና ሲያስወጣቸው እኔ ግን እዛው ነበር ብቻዬን ማለት ነው። እና በዛሬው የማረሳው ቀን ከፖሊሱ ከጥበቃው መሳሪያውን ይዤ ማለት እንደዚህ ናጥቄ እኔ ያው በዚሁ አጋጣሚና መከላከያ ጋርም ምናምን ስለቆየሁኝ አደርጋለሁ ብዬ ሁሉ በቃ ራሴን አጠፋለሁ ብዬ ስንት ነገር ሳስብ የነበርኩበት ቀን ነው ዛሬ። እግዚአብሔር በቃ እንደዚህ ልንጠቅና በቃ ራሴን ላጥፋ በቃ ምንም። ምክንያቱም 16 ዓመት ምናምን የቆየሁትን እንትን በቃ ተስፋዬን ነበር የተነጠቁት በዛን ቀን ማለት ነው። ተስፋዬን ማለት ነው። ከዛ ፈተናም ሳልፈተን ቀረሁኝ። እነዛ ልጆች ያጠፉት ልጆች ግን እንዲመረቁም ተደረገ፣ ፈተናቸውም እንዲያዝ ተደረገላቸው እንደገና ማለት ነው። ምክንያቱም ሰው ስላላቸው ምናምን እዛ ባለስልጣኑ የተለያዩ ባለስልጣኖች ጋር ግንኙነት አላቸው ምናምን ዘመድ አላቸው። ደግሞ ብቸኛ ነበርኩና እኔ ተባረርኩ ከግቢ በፖሊስ ተይዤ ተባረርኩ ምናምን። ለዛውም ፈተናው ካለቀ ከሳምንታት በኋላ ከዛ በኋላ እንደገና ነው ዊዝድሮ ሰው ሞልቶልኝ ጓደኞቼ ሞልተውልኝ በሌላ ጊዜ ገንዘብ ከፍዬ የሚማት የሚከፈል ክፍያ አለ። ያንን ከፍዬ ነበረ በሁለተኛው ዙር ብቻዬን በቃ ተፈትኛለሁ። ብቻዬን ማንም ሰው አልነበረም። ተፈትኛለሁ እና ምን ልላችሁ ፈልጌ ነው ከእንትንም በኋላ ከዛ ስቃይ በኋላም ተስፋ አለ። ከዛስ ምን አደረኩ? እዛው ላይ ታስሬ ደግሞ እንደገና ማለት ነው ማርያምን የምሬ ነው ራሴን ለማጥፋት ገመድ ሄት ላምጣ። ራሴን ለማጥፋት ገመድ እንደዚህ የምታነቅበት በቃ ገመድ ብፈልግ ያጣሁበት ቀን ነበር እግዚአብሔርን። ከዛ ምን አደረኩኝ? የሆነ እንትን ነበረ ማለት ዘበኞች የሚተኙበት እንትን አለ የፍራሹ ማለት የፍራሹ ልብስ አለ አይደለ? ያንን ቀድጄ እንደዚህ በእጄ ፈትዬ ልሰቀል ብል ደግሞ ምኑ ጋር ልሰቀል ደግሞ እንትን ነው ግንብ ነው በቃ እንትን የለውም። የሆነ ማሰሪያ ነገር አልነበረው። እግዚአብሔር ነው የምሬን ነው። ማሰሪያ አልነበረውም። ምኑ ላይ ልንጠልጠል በቃ ምክንያቱም ዓላማ አንድ በቃ ራሴን ማጥፋት ነው።
ምክንያቱም በጣም ብዙ ዋጋ የከፈልኩበት ትምህርት ስለነበረ ማለት ነው። ዛሬ እንደዚህ ምንም ነገር ለማያደርግልኝ ማለት ነው። ከዛ እንትኑን በሩ ጋር ትንሽ የሆነ የገመዱ ማስገቢያ ያገኙ በሩ እዛው ጮቃ ሊሾ ይሄ ሲሚንቶ ምናምን ብሎኬት ስለሆነ በቃ ምንም ማድረግ አልቻልኩም። ማለት ማሰሪያ የሆነ ነገር አሁን ለምሳሌ የጭቃ ምናምን ቢሆን የሆነ ማገር ምናምን ይኖራል እዛ ጋር የሆነ ነገር ማድረግ ይችል ነበር። ግን ከዛ በኋላ በሩ ጋር ዝም ጠርዙ የበሩ ጠርዝ ላይ ገመዱን እንትን አልኩና ራሴን አነኩ ማለት ነው። ከዛ ነቄ ስሰቀል ላይ እግዚአብሔር እንትኑ ፍራሹ የዘበኞች ፍራሽ ስለነበር እንትኑ አይችልም ይሄ ገመዱ ማለት ነው። ማርያምን ከዛ ገመዱ ተቆረጠብኝ። በቃ ተናደድኩ ማለት ነው። ከዛ እንደገና 8 ሰዓት ምናምን አካባቢ ሰው ከተኛ በኋላ ማለት ነው። ከዛ እንደገና ዘበኞች ምናምን ደንግጠው መጡ። ከዛ እኔም ያው ሳልሞት ቀረሁኝ። ከዛ በነጋታው በቃ ማለት ያው ራሴን ጎድቻለሁ በእርግጥ። ከዛ እንትን ይሄድ ተባለ ሌላ ቦታ ይግባ ተባለ ማለት ነው። እንደገና ተቀይሮ ታስሬበት ያደርኩበት ተቀይሮ ሌላ ቦታ ምንም የማያንቀሳቀስ ቦታ ላይ ተወሰድኩኝ ማለት ነው። ይሄ ጎረምሳ ነው በቃ ይሄ እንደዚህ በጣም በቃ ተጨቁኝ። በቃ እኔ እንደ ጋንግስተር ምናምን ታየው ወደ ሌላ እንትን አልኩኝ። ብቻ በጣም ከባድ ነበረ ይሄ ቀን ለኔ ማለት ነው። ማርያም ኪዳነ ምሕረት ልክ በ16 ሰኔ 16 2016 ሰኔ 16 ቀን ከቀኑ 8 ሰዓት ነው በቃ እንደዚህ አሁን በቃ በጣም ኢቭን ከመኪና ልክ በመኪና ከዛ ከፈተና ጣቢያው አስወጥተውኝ ወደ ሌላ ቦታ ሊወስዱ ሲሉ እዘላለሁ ብዬ እንደዚህ በቃ ስንት ፖሊስ ይዞኝ ማለት ነው። ማለት እኔ በዛንተ በቃ ራሴን ማጥፋትና በቃ ይሄን ዓለም ተገላግዬ ምን አሰቃየኝ የሚል ነገር ነበር ይታየኝ። በቃ ግን ለምንድን ነው ይሄን ያህል ዓመት ተሰቃይቼ ምናምን የሚል ነገር ነበር በጣም የሚታየኝ። ስቃይ ያ ሁሉ አመጣጤ ስቃይ በየሰው ቤት ተደፍቼ የተማርኩት ትምህርት 24 ሰዓት እየሰራው የተማርኩት ትምህርት ከትምህርት ቤት ወጥቼ አዳር ሙሉ እየሰራው የተማርኩት ትምህርት እንዴት ዛሬ በዚች በደስታዬ ቀን እንደዚህ ልክ በደስታዬ ቀን ማለት ነው ዛሬ ልካችን ፈተና ተፈትኜ ነገ ልክ ቴምፖዬ ሊስል ነው እንግዲህ እንደዚህ ሆንኩት ማለት ነው። በእርግጥ አመጣሁት እውነቱን ቀን ያልፋል። ያ አላፊ መሆኑን ማቀው በዛ ነው። እግዚአብሔር ቀን ያልፋል። አይ ዛሬ እኮ አባዬ አሁን እና ዛሬ ምንም ለማይጠቅመኝ ወረቀት ያኔ ራሴን አጥፍቼ ቢሆን ይሄንም ለደስታ ማታይ ይሄን ሁሉ ነገር አላየም ነበር። ግን ምንድነው አመጣሁት ከዛ በኋላ እኮ ወረቀቱ ነው አለኝ ግን ቫልዩ የለውም አሁን ላይ። እና ብቻ የዛሬው ቀን ለኔ ልዩ ነበረ ባጭሩ። ሁሉም ነገር ያልፋል ነው ማለት ማለት እኔም ያን ነገር ለማስታወስ ፈልጌ ነው። ቤተሰቦቼ ይዛኔ እኔ አረብ ሀገር ነበር እሷ ደግሞ አረብ ሀገር ነበረች። እንደተዋወቀን ነበር በጣም የሚያወራበት ጊዜ ነበርና ስልኩ ተዘግቶብኝ እውነት በጣም በቃ ስልኩ ዝግ ነበረ። ጨንቄ ምን ሆኖ ነው ምናምን ብዬ ከዛ ጓደኛው ነው በጣም ነበር ረጅም ሰዓት ነበር የምናወራውና ከዛ ጓደኛው ደውሎ እንደዚህ እኮ ነው ምናምን ነገር አለና ነገረኝና በጣም በቃ በጣም ነበር የደነገጥኩት ማለት ነው። ምክንያቱም እኔም ያው የደስታውን ቀን በደስታ ሁላችንም እየጠበቅን ነበረ። ቤተሰቦች ብዙ ነገር እያወራን ነበር፣ ብዙ ነገር እያቀድን የነበረበት ሰዓት ነውና ግን ደግሞ እግዚአብሔር ሁሉን ነገር የሚያደርገው ቤተሰቦች በምክንያት ነው። እኛ የምንመኛቸው እኛ የምንፈልጋቸው ነገሮች እኛ ማለት እኛ በፍላጎታችን የምንፈልጋቸው ነገሮች ምናልባት ለኛ የማይጠቅሙ ምናልባት ለኛ የሚጎዱ ናቸውና እግዚአብሔር ሁሉን ነገር በጊዜው መልካም በጊዜው ውብ አድርጎ ሰራው አይደለም የሚለው መጽሐፍ ቅዱስ። አዎ በጊዜው ሁሉም ነገር ውብ ይሆናል። ያ ሁሉም ነገር አልፎ እሱ ራሱ ሊያጠፋ ግን ያ ሁሉም ነገር አልፎ ዛሬ ደግሞ ይሄው የልጅ አባት ሆኖ እመቤቴ ቅድስት ኪዳነ ምሕረት ክብር ምስጋና ይግባትና የሁሉም ቀን አስታውሶ ዛሬ የምናስታውሰው በመልካምነት ነው። ግን ያው የሰው ልጆች ስትሆኑ ያሳለፋችሁትን ቆም ብላችሁ ስታስቡ ያን ነገር ጊዜ ያን ነገር አሳልፌም ቢሆን ያን ራሴን አጥፍቼም ቢሆን ሁሉም ነገር አልፎ ነበር። ያ ስሜትም ያ መናደድም ያ ተስፋ መቁረጥም አልፎ ነበረ ማለት። በዚህ አጋጣሚ ደግሞ ብዙዎቹ በዚህ ሰዓት ትግስት በማጣት ነገ ያልፋል ብሎ ባለማሰብ ራሳቸውን የሚያጠፉ ህይወታቸውን የሚያጡ በጣም ብዙ ሰዎች እያየን ነው በዚህ ሰዓት እና
ያ ማለት እንደዚህ ቀን ማለት ነው፣ እንደዛሽ ቀን ነው። ያም እሱም ቢሆን የዛን ቀን ያለ ነገር አድርጎት ቢሆን ኖሮ ዛሬ ባልኖረ ነበር፣ ዛሬ ደስታ ባላየኝ ነበር። ግን የእግዚአብሔር ፍቃድ ስለነበረ ቀን ስለነበረ ሁሉንም ነገር አሳልፎት ዛሬ ደርሰናል። ይሄው ከልጃችን ጋር እኛ ደግሞ ከሁለትም ሶስት ሆነን በደስታ እያሳለፍን ነውና እግዚአብሔር ይመስገን። እንኳን እመቤቴ ቅድስት ኪዳነ ምህረት አሳለፈችህ በሉልኝ። እሺ አባትዬ ማለት ነው ውዶችዬ። እና ማርያምን ቤተሰብ እንደዛ ነው። ማርያምን ነበርና ስለዚህ ሲል በዛው ተአምር መመስከር ነው። ገብቷችኋል አይደለ? በዛው ማለት ነው እመቤቴ እንድታስታውሳት ትፈልጋለችና በዚሁ ተአምሯን መመስከር ነው። ምክንያቱም በለተቀኗ ነው ያ ሁሉ ነገር የሆነውና እሷን አይረሳም። ደግሞ እንደዚህ አይነት ቀን አይረሳም። ማርያም በደንብ ታስታውሳላችሁ። የሚወዱኝ ጓደኞቼ ማለት ነው እግዚአብሔር ምግብ እያያዙ ምናምን ይመጣሉ እኔን ለማየት ምናምንና አያስጠጓቸው ምናምን ነበረ ፖሊሶቹና ብቻ እኔ እግዚአብሔርን ማለት እንደዚህ አሁን ሳወራው ቀላል ዝም ተራ ነገር ሊመስል ይችላል። አስባችሁታል? 16 ዓመት የለፋችሁበት ነገር በሰከንድ በቃ የሆነ ነገር ፌል ሲያደርግ አስቡት እስኪ። ራስ ማጥፋት እንደውም በጣም ቀላል ነገር መስሎ ነው የሚታያችሁ ለእናንተ ማለት ነው። እንደውም በጣም ጽናት አለኝ እኔ በዚሁ አጋጣሚና ማለት የሆነ አንዳንዴ ሰው አለመኖር እና እንዳልኳቸው ያጠፉት ሌሎች ናቸው ያጠፉ አይቶ አጠፋ ዳዋ ተመታ ያልኳችሁ ነገር በመልክ ሌሎች ባጠፉት ነው እንግዲህ እኔ ሁሉ አብሬ ተደማምሬ ይሄ ችግር የመጣብኝ ማለት ነው። ምንም በማላቁ አንደኛው ለኔ ሲመሰክር ኧረ ምንም የሚያውቀው ነገር የለም እየተባለ ነው እንግዲህ ልክ የኪዳነ ምህረት ያን ቀን ጠዋት ቤተክርስቲያን ሄጄ ተሳልሜ መጥቼ ምሳ እንኳን አልበላሁም። ቴንሽኑ ማለት ነው የፈተናው ቴንሽን እና ምሳም አልበላሁም። ቤተክርስቲያን ጠዋት ሄድኩ ቁርስማ ሳልበላ ማለት ነው ሳይበላ የሚከደው ሄድኩ። ከዛ በኋላ መጣሁ 8 ሰዓት እስኪደርስ ጠበቅኩኝ። 8 ሰዓት ልክ ደርሶ የፈተና ቦታዬን ምንን ኮዴን ይዤ ቁጭ ስል ነው እንግዲህ ይሄ ነገር የተከሰተው በማላውቀው ነገር እና ብቻ ትዕግስት ካለ ሁሉም ነገር አለ ነው ያልፋል። ሁሉም ነገር ያልፋል። ውድ ቤተሰቦቼ ማለት ብዙዎች አሁን እያላቸው ስንት ነገር እያላቸው ተስፋ የሚቆርጡ አሉ እና ተስፋ አትቁረጡ ውድ ቤተሰቦቼ ለማለት ነው። ዝም ብያው ለማስታወስ ያክል ነው እንጂ በእርግጥ እና እንደዚህ በቃ ልክ ኪዳነ ምህረት አምናም ኪዳነ ምህረት ልክ እንደስመጣ የዛሬ አመት እኮ እንዲሁኝ ነበር ብዬ ነበር አምና ራሱ ማለት ነው። ከዛ ልክ ዛሬ ደግሞ ሰኔ 16 መሆኑን ሳቅ ደግሞ አሁንም በተመሳሳይ እኔ እኮ እንደዚህ ልሞትበት የነበርኩበት ቀን ነው። እንደዚህ ያደረጉኝ ቀን ነው እኮ ሐረማያ ዩኒቨርሲቲ እንደዚህ ሰዎቹን ከነስማቸው ከነምናምናቸው አውቃቸዋለሁ ያደረጉኝን ሁሉ ማለት ነው። ግን ያው አንድ ቀን ሁሉም ነገር ይከፈላል፣ በእግዚአብሔር ደጅ ይከፈላል እና ያው እንወዳችኋለን ውድ ቤተሰቦቻችን። ግን ቪዲዮአችን እየታየልን አይደለም። ምናልባት ይቅርታ በቃ ሼር ብታደርጉልን ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ሼር ብታደርጉልን 1000 ምናምን ነው ሁሉም ቪዋችን እና ምንም ነገር እየሰራልን አይደለም። እኛም እየለፋን ነው ማለት ባለን ነገር እንዲሁ በአቅማችን በቃ ይሁን እየለፋን ነው፣ ግን እየታየልን አይደለም ጭራሽና ሁላችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር ፖስት ሼር ክሬት ፖስት የሚለው ላይ ማሼር ወይ አርጋችሁ ኮፒ ሊንክ አርጋችሁ ትገቡና ፖስት ብታደርጉልን ሁላችሁም ማለት ሁላችሁ ሼር ብታደርጉልን ምናልባት ቫይራል ወጥቶልን የሆነ ነገር ለኛ ይጠቅመን ነበር። ግን አሁን 1000 ቪው ያው ታውቁታላችሁ ምንም ነገር በቃ አሁን እኛ እየተጠቀምን ምናምን ሊመስል ይችላል። ምንም እየጠቀመን አይደለም። ምክንያቱም ከ10,000 እና ከ15,000 ቪው በታች ምንም ጥቅም ስለሌለው ማለት ነው። እና ሼር ብታደርጉልን ቤተሰቦች አዎ ማርያምን ማለት ቤተሰቦቼ እኔ ሁሌም እንደምላችሁ በጣም የምወዳችሁ በጣም ነው የማከብራችሁ። ከእናንተ ጋር ነው እዚህም የደረስነውና ከዚህ በኋላም ደግሞ እንደ እግዚአብሔር ፍቃድ ወደፊት እንሄዳለን እንግዲህ እና ማለት የምፈልገው ደግሞ በቃ ማለት ቪው እየታየልን አይደለም ጭራሽ ማለት ነው። ሼር በቃ ሼር እያደረጋችሁ ተባበሩን ነው ይሄ እንትን ግዴታ ምናምን ግዴታም አይደለም፣ ግን ደግሞ በቃ ቤተሰቦቻችን አላችሁ ለኛ የምታስቡ መልካሞች አላችሁና ስለ መልካምነታችሁ እግዚአብሔር ይክፈላችሁ። ግን ደግሞ አበረታቱን በቃ እንሰራለን እንሞክራለን በቃ